በአብ በወልድ በመንፈስ ቅዱስ ስም አምነን የኃጥእ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ወይም በአየር ጉዞዋ ላይ የሚደርስባትን ፈተናና ስቃይ በአጭሩ ከዚህ መጽሐፍ እንረዳለን። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንዲሉ ሁሉ ምን ቢኖሩ ከሞት አይቀሩምና ሰው በድንገት ወይም በሕመም ይሞታል። በሞተም ጊዜ ለጠንቋይ የሚሰግድ እግዚአብሔርን የሚክድ የተራበ የማያበላ የተጠማ የማያጠጣ የታረዘ የማያለብስ እንግዳ የማይቀበል ድውይ የማይጠይቅ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከሥጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙባታል። እነዚህ 3 ሰይጣናት አንዱ በራሱ አንዱ በልቡ አንዱ በእግሩ ላይ ተቀምጠው ከልቡ ላይ ያለ ሰይጣን አቆልቁሎ በጥርሱ ይሰቀስቀዋል፣ ይሰነጥቀዋል። በእግሩ ላይ ያለ ሰይጣን አሻቅቦ ይሰቀስቀዋል። በራሱ ላይ ያለ ሰይጣን ግን ከልጅነት ጀምረህ እስካሁን ድረስ ለእግዚአብሔር እንዳትሰግድ ለጠንቋይ ሳሰግድህ ኃጢአት ሳሰራህ ኖር የነበርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል። ሶበት ረክቦ ኃጢአቱ ይጸላ እንዳለ ክቡር ዳዊት እርሱም በልጅነቱ እንደናቱ ጡት ተጣፍጠው የነበረችው ኃጢአቱ በዓይነ ነፍሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆ ያማርራታል። ዳግመኛ መልአከ ሞት ከአድማስ እስከ አድማስ ተተክሎ ቁሞ ጥርሱን አግጦ ዓይኑን አፍጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ጥርሱ በመልአኩ ክንድ 68 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። የአንድ ዓይኑ መቃድ ስፋቱ 300 የአንድ ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ የሁለተኛ ዓይኑ መቃድ ስፋቱ 2 ዓመት ከመንፈቅ በጠቅላላው የሁለት ዓይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ይደርሳል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ሁለተኛም ነይ ጻይ አንቲ ነፍስ ወተፈደይ ፍዳ በሳኪ እንዳለ ድርሳነ ሰንበት ዓይኑን አፍጦ ጥርሱን አግጦ አንቺ ነፍስ በቁመናሽ ተሰሪው የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣበት ጊዜ ያቺ ነፍስ ትጨነቃለች። ከዚያም ከሥጋዋ ተለይታ ተስፈንጥራ ወጥታ ከአስከሬኑ ራስ ላይ ትቀመጣል። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥሮ በጥርሱ ቆርጥሞ አላምጦ 3 ጊዜ ይተፋታል። ስለምን ቢሉ የሥላሴን አንድነታቸውን ሦስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠጉራ ትታያቸዋለች፣ አታስቀርባቸው። መላእክተ ብርሃንም አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን የዲያብሎስ ፈንታ ሆንሽን ብለው አዝነው ተክዘው ርቀዋት ይቆማሉ። በዚህ ጊዜ መላእክተ ጽልመት ይዘዋት ይሄዳሉ። የሰራቸውን ኃጢአት እያዘከሯት ሄደው ከባሕረ እሳት ያደርሷታል። የባሕረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳት ባሕር፣ ግራው የእሳት ገደል፣ ጠባብ አንቀጽ ነው። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆም። በዚህን ጊዜ ያችን ነፍስ ሂጂ ግቢ ተሻገሪ ይሏታል። እርሷም ጌቶቼ ሆይ ቀኙ የእሳት ባሕር ግራው የእሳት ገደል ነው። መካከሏ እንደ ጭራ የቀጠነች ጎዳና ናት። ያለ አንድ ጫማ አታስቆምም። በምን ቁሜ ጨብጬ ምን ይዤ ልሻገር ትላቸዋለች። ይህንማ ማለት ቀድሞ ነበር። ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰት አለማናገር፣ አደር አለመብላት፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድውይን መጠየቅ፣ የታሰረን ዋስኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቁሜ ምን ጨብጬ ምን ይዤ ብትይ ይሆናልን? ይልቁንስ ሂጂ ግቢ ተሻገሪ ብለው እያዳፉ እያጋፉ ከባሕሩ ይጨምሯታል። እርሷም አንድ ጊዜ ከእሳቱ ባሕር አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባ ጅማት አራ ተኮማትራ ወጣ ትሄዳለች። ትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮ ይቆርጡኝ፣ ይፈልጡኝ፣ ይገሉኝ ይሆን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣላቷን ከዲያብሎስ መጨመሯን ገሃነመ እሳት መውረዷን ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ የሚሰቅል የሚገድል ንጉሥ እሱ ብቻ እንደመሆኑ መጠን በሚያስፈራ ግርማ ይቆያታል። ያን ጊዜም ደርሳ ከፊቱ ትቆማለች። መልአከ ውቃቢዋም አንቺ አመፀኛ ትዕቢተኛ ነፍስ እንደ ቀድሞ አመፅ ትዕቢት መናገር አለ ብለሻልን? በአርአያው በፈጠረሽ በእግዚአብሔር ፊት ነውና ያለሽ ስገጂ ይላታል። መልአከ ውቃቢዋም ቀድሞ ከማኅፀን ጀምረህ ጠብቃት ያልከኝ እስከ ዛሬ ለጠንቋይ ስትሰግድ አንተን ስትክድ
ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰት ስትናገር፣ አደራ ስትበላ፣ ለተራበ ሳታበላ፣ ለታረዘ ሳታለብስ፣ ድዌ ሳትጠይቅ፣ የታሰረ ዋሱና ሳታስፈታ ቆይታለች በማለት ፈጣሪዋን ስታዛዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘሁባትም፣ እነሆ እንደ ሥራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አይቴ ነበርኪ ምንተ ገበርኪ በስም ክርስቲያናዊት ወበግብር አረማዊት ኦህርትምት ነፍስ ይላታል። እንዲህም ማለቱ አንቺ ርግምት ጎስቋላ ነፍስ ሆይ በስም ክርስቲያን ነኝ ብለሽ በሥላሴ ስም ተጠምቄያለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ትኖሪ ነበር። በግብርሽ ግን የአረማዊነት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ ጌታዬ፣ እኔ ከዚያው ሙቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንዲያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጥኩ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ላውሬና ላሞራ በሰጠሁት ነበር ትላለች። እርሱም በስመ አክሌቶ ሰለስቱ ይቀውም ሁሉ ነገር ተብሏልና ባይሆን እንኳ ከሦስቱ አንዳቸውን ሳትፈጽም የቀረሽ ለምንድን ነው ይላታል። እሷም የምትመልሰው አታገኝም። እስመ ይትፌጸም አፍ ዘየነብብ ዓመፃ እንዳለ ክቡር ዳዊት አንደበቷ ይታሰራልና። እንዲህም ማለቱ ምን ነው የምታይበት ዓይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራንን፣ የምትማሪያቸው መጻሕፍትን፣ የምትሰግጅበት ቤተ ክርስቲያንን አልሰጠሁሽምን? ከጻድቃን ለይቼ ነሳሁሽ፣ ለምን እንዲህ አደረግሽ ይላታል። እሷም በመረረ ሐዘን ምነው ባልተወለድሁ፣ ምነው ባልተፈጠርሁ፣ ከእናቴ ማኅፀን ውሃ ሁኜ በቀረሁ፣ እንኳን እኔ እናቴ የተፈጠረችበት ቀን ባልተፈጠረች፣ ምን ርግምት ክፉ ቀን ናት እያለች የተወለደችበትን ቀን ትረግማለች። ከዚህ በኋላ ጌታ መላእክተ ብርሃንም ይህችን ነፍስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መጥታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ ዋህጄ ኋላ ፍጹም ገሃነመ እሳት እስክትገባ ድረስ 7 ቀን መንግሥተ ሰማያትን ስታስጎበኙ አሰምታችሁ በ8ኛው ወደ ሲኦል አግቧት ብሎ ያዘ። በዚህም ጊዜ መላእክተ ብርሃን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ስለምን ቢሉ የመንግሥተ ሰማያት ጣዕሟን፣ ሽታዋን፣ መዓዛዋን እያየች ለጠንቋይ ባልሰግድ፣ እግዚአብሔርን ባልክድ፣ ሰንበትን ባልሽር፣ ጾም ባልገድፍ፣ ሐሰት ባልናገር፣ አድራዬን ባልዘነጋ፣ ለታረዘ ባለብስ፣ ለተራበ ባበላ፣ ለተጠማ ባጠጣ፣ እንግዳ ብቀበል፣ ድውይን ብጠይቅ፣ የታሰረ ዋሱኜ ባስፈታ፣ ስፍራዬ ቦታዬ ይህ ነበር፣ ወይኔ ወዮልኝ እያለች ጸጸትና ቁጭት እንዲያድርባት 7 ቀን መንግሥተ ሰማያትን ሲያስጎበኟት ሰነበት። በ8ኛው ቀን መላእክተ ጽልመት ተቀብለው ይዘዋት ሲሄዱ ወያተክልዋ ከመ ስቡሐ ላይ እንዳለ በድርሳነ ሰንበት በዚህ ዓለም የእርድ ሰንጋ ወይም የፍሪዳ በሬ ለእርድ እያቻኮሉ ይዘውት እንደሚሄዱ ሁሉ መላእክተ ጽልመት ያችን ነፍስ እያጣደፉ ይዘዋት ይሄዳሉ። ይዘዋትም ሲሄዱ የሲኦል አጋፋሪዋ ጥብልያኮስ የሚባል አለና ጥብልያኮስ ብለው ጠርተው ነሳይችን ነፍስ ከሲኦል አግባት ብለው ይሰጡታል። እሱም እሺ ብሎ ተቀብሎ እነሆ ዛሬ በዚህ ዓለም ልጅ ኳስ ይዞ ከምድር ወደ ሰማይ እያዋን እንደሚጫወት መላእክተ ጽልመት ያችን ነፍስ ከምድር እስከ ሰማይ 13 ጊዜ በእሳት በሎታ ያንቀረቅቧታል። ስለምን ቢሉ አዳም አባትሽ በበላው ዕፀ በለስ ፈጣሪሽ እግዚአብሔር ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዕለተ ዓርብ የተቀበላቸው 13ቱን ሕማማተ መስቀል ሰምተሽ አላለቀሽም ሲሉ፣ ስለዚህ ከምድር ወደ ሰማይ 13 ጊዜ ያውቁታል። እሷን መከራው በጸናባት ጊዜ በእንተ ስሉስ ቅዱስ ጥቂት አሳርፉን ትላቸዋለች። 3 ሥላሴን ማወቅ ቀድሞ ነበር እንጂ ዛሬ ከእኛ ስትመጭ ነው ማወቅሽ። ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንደ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራ ያጸኑባት። ዳግመኛም መከራ ሲጸናባት በጻድቃን በሰማዕታት ጥቂት አሳርፉን ትላቸዋለች። እንዲህ ማለት ቅድሞ ዝክራቸውን መዘከር በዓላቸውን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? በሏት፣ ቀጥቅጧት በማለት ከቀድሞ ይልቅ መከራ ያጸኑባታል። 3ኛም ስለተሰቀለው መድኃኔዓለም ብላችሁ ጥቂት አሳርፉኝ ትላቸዋለች። መድኃኔዓለምን ማወቅ ቀድሞ ነበር፣ ዛሬ ደርሰሽ ከእኛ ስትመጪ ነው ማወቅሽ። ቀድሞ ዝክሩን መዘከር በዓሉን ማክበር ነበር እንጂ ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት፣ ቀጥቅጧት በማለት መከራውን በእጥፍ ድርብ ያጸኑባታል። 4ኛም በእንተ እግዝእትነ ማርያም ጥቂት አሳርፉኝ ትላቸዋለች። እግዝእትነ ማርያምን ዛሬ ደርሰሽ ከእኛ ስትመጪ ነው ማወቅሽ። ቀድሞ ዝክሯን መዘከር በዓሏን ማክበር ነበር እንጂ
ዛሬ ደርሰሽ እንዲህ ብትይ ይሆናልን? ይልቁንስ በሏት ቀጥቅጧት በሚሉበት ጊዜ እግዝእትነ ማርያም ስሟን ሲጠሯት ፈጥና ደራሽ ናትና ሄዳ ከልጇ እግር ወድቃ መሐር ወልዴ ወተዘከር ኪዳኔ፣ ልጇ እየሰጠኸኝን ቃል ኪዳን አስበህ ይህችን ነፍስ ማርልኝ ትለዋለች። እሱም እናቴ ሆይ እኔን የከዳች አንቺን የበደለች ነፍሰ ገዳይ ወንበዴ ነፍስ ናት፣ በምን ምግባሯ ልማርልሽ ይላታል። ለዘጸዋ ስመኪ ወለዘገብረ ተስካረኪ እምህር ለኪ ብለኸኝ የለምን? የሰጠህ ቃል ኪዳን ይታበላልን? እነሆ በሲኦል ሆና ስሜን ትጠራለችና ትለዋለች። እርሱም የእናት ልመና ፊት አያስመልስ አንገት አያስቀልስምና ጥቂት ጊዜ ስለ እናቴ ብላችሁ አሳርፏት ይላቸዋል። እነሆ ዛሬ በዚህ ዓለም አንድ ሰው በበረሃ ሲሄድ ከታች እግሩን ረሞጫ እየፈጀው ከላይ የፀሐይ ዋይ ራሱን እያቃጥለው የሚያርፍበት ጥላ አጥቶ ላብ ጥምቅ እያደረገው ሲሄድ ትንሽ ጥላ ያገኘ እንደሆነ ቀስ ተንፍሶ እንደሚሄድ ያችም ነፍስ ስለ እናቱ ጥቂት አሳርፈው እንደገና በሲኦል መዶሻ እየቀጠቀጡ ወስደው ከሲኦል ይጨምሯታል። እንግዲህ የክፉ ሰው ነፍስ እስከ ዕለተ ምጽአት ድረስ ቦታዋ ስፍራዋ እንዲህ ያለ ነው። ሲኦል ያለችው በወዴት ናት ቢሉ በምዕራብ በፀሐይ መግቢያ በኩል ናት። ሲኦልም ማለት መሰረቱ የማይገኝ የመቀመቃት ጥልቅ ማለት ነው። ገሃነመ እሳትም ማለት ወደ ታች ሲወርዱ እግር የሚረግጠው መሰረት፣ ወደ ላይ ሲመለከቱ ዓይን የሚጋርድ ጠፈር የሌለው እሳትና ጨለማ ብቻ ነው። የገባውን ሁሉ የሚውጥ የስቃይና የመከራ ቦታ ማለት ነው። ዲያብሎስም ማለት ርኩስ የረከሰ የከፋ ሲሆን ጋኔን ወይም ሰይጣን ማለት ውዱቅ ውዳቂ ከክብሩ የተዋረደ ማዕረጉን የተገፈፈ ምቀኛ ተንኮለኛ ማለት ነው። መላእክተ ጽልመትም ማለት የጨለማ አበጋዞች የክፉ ሹማምንቶች ማለት ነው። የኃጥእ ነፍስ ስቃይዋ ይህን የመሰለ እግዚአብሔር ከዚህ መከራ ያድነን፣ አሜን።